ለዩቲዩበርና ለቲክቶከር ብቻ የተፈቀደው ጄት ስኪ ሞተሯ እንኳን ለቲክቶከርና ለዩቲዩበር ነው ተብሎ ግንባታ ነው ማለት ነው። ያያችሁ እንዴ እዩዋኙ ነው። እንደ ሐሳብ ባይዋኝበት በጣም አሪፍ ነው። የሰሞኑን አነጋጋሪው ቀበና ከስር ሲታይ ደግሞ እንዴት እንደሚያምር በነፃ ገብታችሁ ከልጆቻችሁ ጋር አሪፍ ጊዜ የምታሳልፉባቸው ቦታዎች መቻችሁ። ይሄ ትውልድ ትንሽ ያስቀናል። ያ ቤት ይሰራሉ ምናምን በቃ ተመችቷቸዋል። በግድንግዱ የሰው ሰራሽ ሐይቅ ላይ የጀልባ ጉዞ ጀልባ 200 ብር ነው። ይኸውላ እንግዲህ ወረፋ ነው። ወደ ሐይቁ ፊቱን ያዞረው ቅንጡ መኖሪያ ቤት ሰላም ነው። መኖሪያ ቤት ነው ወይስ ምንድነው? እንደዚህ አይነት ቤት ውስጥ የሚኖረን አንበሳ ይበዛዋል ምናምን። ሁሉንም ከላይ እስከታች እየዞርን እናያለን። ወደ ቪዲዮ ቤተሰቦች እንዴት ናችሁ? አላችሁ ወይ? 10,000 ልንገባ ነው። በነገራችን ላይ 10,000 ልንገባ ነው። 400 ምናምን ይቀራል። 10,000 ስንገባ የት እንሂድ? እስኪ የመጀመሪያውን ትራቭላችንን ከየት እንጀምር የሚለውን ኮሜንት አድርጉልን። ዛሬ እንዲሰብሰብ ብለናል። እንዴት ናችሁ? አላችሁ? ቲም አሪፍ ይሄን ይመስላል። ዛሬ አዲስ አበባ ውስጥ ሐይቅ ተሰርቷል ተብሏል። እንግዲህ አዲስ አበባውን ግድንግዱን ሐይቅ እናየዋለን። በጣም ሰሞኑን ቫይራል ነበረ። የቀበና ልጆች ውጭ ሆናችሁ የምታዩ ሰዎች ቀበና እንዴት ነች? ብዙ ነገር ተለውጧል እየተባለ ነው። እናሳያችኋለን። ታውቀው ነበር ቀበናን በፊት? ዋኝታ አልዋኘው ይዋስ ዋኝታል። እኔ ዋና አልችልም። ዋ በጣም ነው። ለማንኛውም ቀበናን ዛሬ እናሳያችኋለን። ለህፃናት በተለይ በጣም ብዙ መጫወቻዎችን ይዞ መጥቷል ተብሏል። በክረምት ልጆቻችን የት ይዘን እንሂድ ብላችሁ ስትጨነቁ ለነበራችሁ ሰዎች እስኪ ምን ይዟል የሚለውን ውስጡ ምን አካቷል የሚለውን እንዳለ እናሳያችኋለን። ጉዞ ወደ ቀበና። ደርሰናል። ይኸው ይሄን ቦታ ደርሰናል። በጣም ነው የሚያምረው። ይሄን ቦታ አላውቀውም እኔ። በጣም ነው የሚያምረው እና ደግሞ ክረምቱ እየገባ አይደለ? ገብቷል እንጂ ትንሽ ዳመናማ ነው። በጣም ታያችኋል። ሰማዩ ጠቁሯል። ግድቡ እዚህ ጋር ነው ያለው ተብሏል። እስኪ ነው የቱ ጋር ነው ሐይቁ? አዲስ አበባ ትልቁ መሆን አለበት። ይሄን የሚበልጥ አዲስ አበባ ውስጥ የለም። ፍሬንድሺፕ ውስጥም አለ ሰው ሰራሽ ግን ዋው ሲያበላ አይ ብርቃችን ነው። በቃ ያዚ አይተናናቅ ውሃ እንዲተገድቡ ስለማላቅ አዲስ አበባ ውስጥ በቃ ቢሾፍቱም ስንሄድ እኮ ብርቅ የሚሆንብን ለዚህ እኮ ነው። አይ ብዙ ሀገር ስላየሁት ይሄን ነገር። አረ የት ታይተዋል? ሞምባሳ አይደል? ሲሼልስ። በጣም አሪፍ ደስ ይላል። እኛ ግን ብርቀን ይርማል። ቀበና ላይ ትዝታ ያላችሁ ብዙዎች ትኖራላችሁ እያስባለሁ እና ዋኝታችኋል እስኪ። እና ደግሞ ቢርቢራ የምትባል ቅጠል ነበረች ቀበና ላይ። ቢርቢራ የምትባል ቅጠል ነበረች። አሳም እዚህ ያጠምዱ ነበረ የቀበና ልጆች። በነገራችን ላይ አሳውላ ነበር። አሳም ያሰከር ቅጠል ነው አይደል? እየተፈጨ እንትን ድምጻይ ነው አሉ አሳው። ይሄ ነገር ግን ቪዲዮ ላይ ያዩት በጣም ባይለኛው እየወረደ ከዘነበ በኋላ ነው ማለት ነው እየቀረበ ወይ ሞልቶ ሊሆን ይችላል። ዋው ደስ ይላል በጣም። ትናንሽ ጀልባዎችም አሉ እዛ ጋር እንዴ። እና ጀልባውን መጠቀም እንችላለን ማለት ነው። ቼክ እናደርገዋለን። ቀበና ተብሎ ተጽፏል። ታሪካዊቷ ቀበና የዘጠናዎቹ በተለይ ብዙ ትዝታ አላችሁ። እዚህ ዋኝታችኋል። በቃ የአዲስ አበባ ልጅ የመዋኛ ትልቁ ስፍራ እዚህ ነበረ ቀበና ወንዝ ላይ። ፀሐይ ዮሐንስም ቢሻን ቀበና እያለ ዘፍኖለታል። ብዙ ታሪክ አለ ቀበና ወንዝ ላይ። እስኪ እናየዋለን። ሙሉ ለሙሉ እንዳለ አሳያችኋለሁ። በነፃ ነው በነገራችን ላይ መግቢያ ምናምን ነገር የለውም። በነፃ ትገባላችሁ። እዛ ጋር አሸዋ አለ። እሱንም ደግሞ ነጭ አሸዋ እኛ የተናናቀ እሺ፣ እሱንም እናያለን። ይሄኛው መንገድ በነገራችን ላይ ወደ ቤላ የሚወስደው መንገድ ነው።
በፊት ታጥሮ ነበር። ወደ 4 ኪሎ የሚወስደው መንገድ፣ ወደ ጃን ሜዳ የሚወስደው መንገድ በዚህ ጋር አለ። ይሄ ደግሞ ወደ ቤላ የሚወስደው መንገድ ነው። ሙሉ መንገዱን አስፋልቱን ዙሪያውን ነው እንግዲህ የተሰራው። እዛ ጋርም ድልድይ አለ። ሙሉን እየወረድን አሳያችኋለሁ። እንዴ ይሄ ነገር ግን ሴፍ ነው ጓዶች? ኦኬ መንገድ አለ። ወደዛ የሚያሻግረው መንገድ እዚህ ጋር ይታየኛል። ህፃናት ልጆች ሳይኮር ዋው! እስቲ እንሻገርበታለን። ይሄ በጣም ሲጨምር ደግሞ ከዘነበ በኋላ የሚገርም ድባብ አለው ያስባለሁ። ለፎቶ ሹት ምናምን ሌላ ታሪክ ግን ያምራል። በቃ ልጆቻችሁን እዚህ ይዛችሁ ብትመጡ አሪፍ ጊዜ ለማሳለፍ ያመቻል። ፓርኪንግም ከፈለጋችሁ እዛ ጋርም አለ። በትልቁም እዛ ጋራ ፓርኪንግ ተሰርቷል። ለጊዜው ስራ አልጀመረም ብለውናል። የተለያዩ ሬስቶራንቶችም ገብተዋል ተብሏል። የፌዴራል ቤቶች ኮርፖሬሽን ህንጻም አለ። እስኪ ወደ ታች ወርደን ደግሞ ያለውን ድባብ አሳያችኋለሁ። ገና ካሁኑ ከጀመረ ሳምንት አልሆነውም ከተመረቀ። በጣም ብዙ ሰዎች ልጆቻቸውን ይዘው መጥተው እየተዝናኑ ነው። እዚህ ጋር ደግሞ ቀድሞ ገጽታና አሁን ያለበትን የሚያሳይ ኤግዚቢሽን አለ። ይሄ የቀድሞ ገጽታው ነው። በፊት አሁን እንደዚህ ሳይሆን በፊት ብዙ ትዝታ ያላችሁ ሰዎች እነዚህ ሰፈሮች ታውቋቸዋላችሁ ብዬ አስባለሁ። የቀድሞ ነው። እዚህ ጋር ደግሞ አሁናዊ ገጽታ አለ። ድልድዮች፣ ሽንት ቤት ምናምን አጠቃላይ እዚህ ጋር ግድቡም አለ። ብዙ ነገሮች ተሰርተዋል። እስኪ ወደ ታች ገብተን ደግሞ እናየዋለን። ይሄ ቀድሞ ነው፣ ይሄ ደግሞ አሁናዊ ነው። ቀድሞ የያዙ ሰዎች እነዚህን ሱቆች ወደፊት ተስፋ እንዳለው ነው የሚያሳዩ። እስኪ ጨረታም ከወጣ እየተከታተላችሁ ንግድ ያላችሁ ሰዎች ይሄ ቦታ ወደፊት በጣም ተወዳጅ፣ ወደፊት ሳይሆን አሁን ራሱ እንደምታዩት ህጻናቶች አሉ። ህጻናትን ያማከሉ ንግድ ላይ ያላችሁ ሰዎች እዚህ አካባቢ አይስክሬም ቤቶች፣ ዶናት ቤቶች፣ ፊት ላይ ስዕል መሳል ምናምን ሊሆን ይችላል። እየመጣችሁ እዚህ አካባቢ ሱቆቹን ብትጫረቱ የሚገርም ጥሩ አየር ያለበት አካባቢ ይመስላል። ገብተዋል። ያው አይስክሬም ቤት አለ፣ ኮፊ ሃውስ አለ፣ ኮፊ ሃውስ አለ። ብዙ አይነት ነገሮች አሉ። እዚህ ጋር ደግሞ እንዴ ነጭ አሸዋ እንዴ ነጭ አሸዋ ይሄ ለኔም ብርቅ ነው። ነጭ አሸዋ ነው ወይስ ምን አይነት ነገር? እስቲ ይሄን ይመስላል። ፊት አምጥተውት ነው። ይመቻቸው። ይኸው ህጻናቶቹ እየተጫወቱበት ነው። ወይኔ እኛ ጭቃ አብኩተን እኔ ጭቃውን ላበልቻለሁ። አፈር መብላት ይመቸኝ ነበር። ግድግዳ እያፈረስን እንበላ ነበር። ይኸው እነሱ በነጭ አሸዋ እየተጫወቱ ነው። ደስ ይላል። አይ ጊዜ የ2000ዎቹ እኛ የ2000ዎቹ ብለው ወደፊት ቪዲዮ ይሰሩብናል። ሙድ ሊይዙብንም ይችላሉ። ልብስ ቤቶች አሉ። አይስክሬም ቤት አለ። እዚህ ጋርም የህፃናት ልብስ ቤቶች በሰፊው እነሱን ነው ማያቸው። ሌላም አዳዲስ ነገር ይዛችሁ ብትመጡ ነት እዚህ ጋር በቃ ያዋቸው ልጆች አሉ። በደንብ እየተጫወቱ ምናምን ነው የሌለ በቃ አሪፍ ነው የሚሆነው ከልጆቻችሁ ጋር። ወላጆች ደግሞ አስቡ ልጆቻችሁን ይዛችሁ ስትመጡ በጣም ውድ ይመስሉኛል አንዳንድ ነገሮች እና በነፃ ብትገቡ ወጪ የለም ማለት አይደለም። እና ተዘጋጁበት፣ ሰፊው ተዘጋጁበት። ይሄን አሸዋ ግን ቅድም ያዩዋቸው ነበርና ለኔም ብርቅ ሆኖብኛል። ግን ሌሎችም እንደዚሁ ብርቁ አልወጣልንም። ይዘውት ሲሄዱ አይቻል። የእውነት በሁለት እጃቸው ይዘው ቤት ሊጮቱበት ይሁን አልገባኝም። ይዘውት ሲሄዱ አይቻል እና በጣም ነው የሚያምረው። ያው ልጆች ሁሉም በቃ የሀብታሙ የመካከለኛውም ዳም የምንለው በእኩልነት በቃ እየተጫወቱበት ያለ ቦታ ነው። እንደዚህ የሆነው በነገራችን ላይ በነፃ ስለሆነ በነፃ አዲስ አበባ ላይ በጣም ብዙ በነፃ ገብቶ መዝናኛ ቦታዎች ያስፈልጋሉ። እውነት ለምን አንዱ ደህና ቦታ እየተጫወተ አንደኛው ደግሞ ስለሌለው ብቻ ቤት ውስጥ ጭቃ እያቦካ አንደኛ ለምን እኛ ጭቃ አብኩተን ምን ሆነን ትሄዳ ግን ጭቃ ማብካት ይቅር፣ በእኛ ይብቃ፣ በእኛ ይብቃ። አሁን ይሄ ልጅ የተመራመረ ነው። ኧረ ተው ያያሹ እኛ በፊት ጭቃ ነበር የምናቦካው፣ እነሱ ደግሞ እዚህ ጋር በነጭ አሸዋ ፏፈሽ እያሉ ነው። መቻቹ
ይሄ ትውልድ ትንሽ ያስቀናል። አንበሳ ግቢ ነበረ በእኛ ጊዜያት እዚህ ላችኋል። አንበሳ ግቢ ነበረ። ትንሽ አንድ 4 አንበሶች ነበሩ። አሁን ሞተዋል። አሁን የሉም። አንድ ቀርቶ ነበረ፣ እሱም አርፏል አሉ ሰሞኑን ሄደን። ይሄን ይመስላል። ግን እነሱ አስቀኑኝ የእውነት። በ90ዎቹ የነበራችሁ ምን ነበረ? ሐምሌ 19 ነበረ በፊት። ሌላ ምን ብሔረ ጽጌ ነበረ። ግን ዞሮ ዞሮ ሄደን ጫካ ምናምን ነው የምናየው። እንደዚህ ግን ግቢያችን ውስጥ ቤታችን ውስጥ ነው ጭቃ ልናቦካ የምንችለው እንጂ እነሱ ያው በነጭ አሸዋ ፏፈሽ እያሉ ነው። እኛ ደግሞ ቤታችን ውስጥ ቃቃ እያልን የግድግዳውን የጭቃ ቤት ነበረ፣ እሱን እያፈረስን ጭቃውን እየበላ ነውም እየተጮትንበት አድገናል። እነሱ ያቸው ዱባይ ሳይሄዱ ጅቡቲም አለ በነገራችን እንደዚህ አይነት ነጭ አሸዋ። ያው እዚሁ አዲስ አበባ ላይ ቀበና ላይ እየተጮቱ ጩጮቹ ፒራሚድ ይሰራሉ፣ እዚህ ጋር ቤት ይሰራሉ ምናምን። በቃ ተመችቷቸዋል። ይሄ አሪፍ ጊዜ እያሳለፉ ነው። እዛ ጋራም ቁጭ ብለው ከልጆቻቸው ጋር የመጡ እናት ይታዩኛል። በጣም አሪፍ ነው። በቃ ለልጆች የሚገርም ስፓት ነው። እዚህ አካባቢ ፎቶ የምታነሱም ሰዎች ካላችሁ ደግሞ በጣም አሪፍ ቢዝነስ ነው። እየመጣችሁ ብዙ ሰው ትዝታው ማቆየት ይፈልጋል። ይኸው የሚዋኝም አለ እዚህ ጋር ድልድይ ያለ ድልድዩን ይሻገራለን። ሰው ሰራሽ ሐይቅ ላይ በዚህ በድልድይ መሻገር ትችላላችሁ። በዚህ በኩል ልጆቻችሁ እየተጫወቱ እናንተም ደግሞ የራሳችሁን ጊዜ ማሳለፍ ትችላላችሁ። ደስ ይላል። መስታወት ድልድይ የምትፈሩ ሰዎች ሞክሩት እስኪ። ብዙም አያስፈራ፣ ግን ያው የመጣችሁ አሪፍ ጊዜ ለማሳለፍ ያመቻል። በቃ ዴት ካለብህ ብራዘር ብዙ ወጪ ሳታወጣ መግቢያ ራሱ ይለው እዚህ ዛትና ትዝታ ካለ ትዝታን ቁጭ አርገ እየነገርካት እዚህ ጋር ስንዋኝ ነበር፣ እዚህ ጋር ቤታችን ነበር እያልክ እየሰከስካት ማብሰል ትችላለህ ብራዘር። ይሄ ለዴት በጣም አሪፍ ቦታ፣ ወክ እያረጋችሁ ና ፎቶ እየተነሳችሁ። አሁን በተለይ ለክረምት እውነት ልጆች ይመቻቸው። በጣም አሪፍ ቦታዎች አዲስ አበባ ላይ ያየው ነው። በነፃ ግን ብዙ አላየውም ነበረ። ይሄ በነፃ ጥሩ ጊዜ የምታሳልፉበት ቦታ ነው። ያው ጋሽም እየሞከሩት እንደ ሀሳብ ባይዋኝበት በጣም አሪፍ ነው። አሁን ደግሞ ያው ክረምትም ስለሆነ እየመጣ ያለው በጣም አደገኛ ጎርፍ ይዞ የሚመጣ ወንዝ ነው። እዚህ ጋር ተገደበ እንጂ ብዙ ወንዞችን በቃ ተሳስረው የሚመጡበት ቦታ ነው ቀበና። እና እዚህ ጋር ደግሞ አስፈሪ ሊሆን ስለሚችል ክረምት ላይ እና ባይዋኝበት ገላቸውንም የሚታጠቡበት ሰዎች አሉ። እና ቢቀር እሱ ነገር ቢቀር በጣም አሪፍ የመዝናኛ ቦታ ይሆናል። ያው በጀልባም እየተዝናና ግን ባይዋኝበት ቀበና የሚባል መዋኛ እዚህ አካባቢ ቢሰራ እና እዚህ ወንዝ ውስጥ ባይዋኝ አሪፍ ነው። አየው። አዎ ባይዋኝ ስፖርት በጣም ለጊዜው ነው ይስተካከላል ብዬ አስባለሁ። አይ በደንብ ጽድት ተደርጎ የተሰራ ነው። ሳሙና ይዞ መጥቶ እየታጠበ ያለ ቆሻሻ አይደለም፣ ደለል ነው፣ አፈር ነው። አፈሩን ማጽዳት እኮ ግን ቢሆንም በቃ መዋኘት የለበትም እዚህ ውስጥ ብዬ አስባለሁ። እቺ ነገር መሞከር አለብን። እቺ ነገር እንሞክራለን። እሺ ብራዘር እንኳን እንደዚህ ጸድቆ ሳይጸዳም በፊት እንኳን ይዋኝበት ነበር። ግን አሁን ደግሞ ክረምት ነው እየመጣ ያለው። በጣም አደገኛ ጎርፎች ይመጣሉ አይደለ? በጣም ብዙ ወንዞች እኮ ነው ተሳስረው እዚህ ጋር ጎርፍ ሲመጣ ለመከላከል የተሰራ ነገር አለ። ይሞላል። ከዚህ የሞላው ወደ ሌላኛው ኦኬ። እሱ ነገር ብቻ ነው የሚያስፈራው እንጂ ሌላው በጣም ያምራል። አንዳንዴ የተሰራውን ማድነቅ አለብን። ይሄ የሚገርም ኤክስፒሪየንስ ነው። በቃ አሁን ለልጆቻችሁ ይዛችሁ መታችሁ ስንት ነው የሚያስከፍለው የሚለውንም ታች ወርደን እንጠይቃለን። ይሄ ለልጆቻችሁ በጣም የሚገርም ኤክስፒሪየንስ ነው። የሚገርም እስኪ ወደ ታች እንውረድ ደግሞ። ይሄ ነገር ወረፋ ነው እንዴ? በወረፋ ነው ማለት ነው። ያያችሁ አዋኑ ፊት ትባላለች። እዚህ ቀበና አዲሱ ቀበና ፕላዛ ላይ የራሷን ቢዝነስ ጀምራ ያው አግኝቻታለሁ። ከስንት ጊዜ በኋላ እየመጣችሁ ነው ጎብኟት። ምኑ ጋር ነው ያለችው? ያንቺ ድልድዩ ጋር ድልድዩ መውጫው ጋር ፊት ለፊት ትገኛለች። አይስክሪም ቤት አለ፣ ዶናት አለ፣ እርጎ አለ፣ የሌለ ነገር የፋርም ነው በለው ፋርም አለን። ሱሩልታ ዋጋውን ጠይቀናል። ጀልባ 200 ብር ነው። ይኸውላ እንግዲህ ወረፋ ነው።
ወረፋ ነው በጣም። ይሄን ወረፋ ተጋፍታችሁ መግባት ከፈለጋችሁ መምጣት ትችላላችሁ። ግን ትንሽ አሁን አለፍ ይበልላችሁና ጀልባም እንደሚያበዙ ነግረውናል። አሁን ያሉት ጥቂት ጀልቦች ናቸው። ሰዓቱ የመርካቶ ወቅት ነው። ሞተሯ እንኳን ለቲክቶከር እና ለዩቲዩበር ነው ተብሏል። ግን አሁን ነዳጅ ስለሌለው መሞከር አልቻልንም። ግን ይሄን ይመስላል 200 ብር ልጃችሁን ፈታ ማድረግ ትችላላችሁ። ሙሉን አንድ ዙር ያስኬዱላችኋል። እዛ ደርሶ መልስ 200 ብር በጀልባ መሄድ ትችላላችሁ ማለት ነው። ይሄን ይመስላል ቀበና። ዋው ሲዘንብ ደግሞ አሁን የሚገርም ኃይል ይኖረዋል። እስኪ እናየዋለን። ከዘነበ እድለኞች ከሆነ ከስር ሲታይ ደግሞ እንዴት እንደሚያምር ታያችኋል። አሁን ትንሽ ኃይሉ ቀንሶ ነው እንጂ ሲዘንብ ደግሞ ኃይሉ ሲጨምር ሙሉን ግጥም ያደርገዋል ፏፏቴው። ከዛ በውስጥ በኩል ስታልፉ ምናምን ሌላ ታሪክ። ማን ነው እስቲ ቀድሞ እዚህ ላይ ክሊፕ የሚሰራው? ፀሐይ ዮሐንስ ክሊፑን ከእንደገና እዚህ ላይ መስራት አለበት። ቀበና። እሺ አሁን በውስጥ በኩል ደግሞ እናልፋለን። ረረረረ ወይ ፈናጠራል። ኃይሉ ሲጨምር እንዴት ነው የሚሆነው ይሄ ነገር? እድ ጃንጥላ ይዘን ነው መግባት ያለበት። አናቴን እያለኝ ኧረ ጉድ ነው። ሽል እያላችሁ መሄድ ነው። አልፈነዋል እንደምንም ቢሆን። ግን ጃንጥላ ቢዘጋጅልን እዛ ጋር ሰጥተውን እዚህ ጋር የሚቀበሉን ጃንጥላ ቢዘጋጅ ለወደፊቱ አሪፍ ነው። ከፏፏቴው በጀርባ በኩል ደግሞ እንደዚህ አይነት መቀመጫዎች አሉ። እዚህ ጋር ረፍ ብላችሁ እያወራችሁ ምናምን ጥሩ ጊዜ ማሳለፍ ከፈለጋችሁ ወሳኝ ቦታ ይመስለኛል። በጣም አሪፍ ነች እቺ። እዛ ጋር የልጆች አለ። እዚህ ጋር ደግሞ ከምትወዱትም ሰው ጋር ሊሆን ይችላል፣ ከጓደኞቻችሁም ጋር ሊሆን ይችላል፣ ከቤተሰብ ጋር ሊሆን ይችላል። የመጣችሁ አረፍ ብላችሁ እዚህ ጋር ይሄን ድምጽ እየሰማችሁ ጥሩ ጊዜ ማሳለፊያ ቦታ ነች። በጣም ነው የሚያምረው። በጣም ነው የሚያምረው። ትንሽ ያደክማል። በጣም ብዙ ነው ግን ስለሚያምር ቦታው አይታወቃችሁም ምን ያህል እንደሄዳችሁ። ሲቀበና ላይ ትዝታ ያላችሁ ቀበና ላይ ዋኛችሁ የዚህ ሰፈር ልጆች የት አላችሁ? እስኪ ኮሜንት ላይ ወይኔ ሰፈሬ ሊሆንም ይችላል አማረበትም። እስኪ ምን ይሰማችኋል እናንተ ስታዩት? እኛ ያው የበፊቱንም ቀበና አንዴ ወይ ሁለቴ ነው ያየሁትና እስኪ እናንተ ምን ይሰማችኋል? ኮሜንት ላይ ጻፉልኝ። ዋው ይሄን ደግሞ ላሳያችሁ። ይሄ ደግሞ በተቃራኒ ሳይድ ያለው ቦታ ነው። ይሄ በጣም ያምራል። ታያችኋል? ይሄ ከመገናኛ ወደ 4 ኪሎ የሚወስደው መንገድ ነው። ድልድዩንም በጣም አሳምረውታል። እዚህ ጋር ፏፏቴው አለ። ግድቡ እዚህ ጋር ነው ያለው። ከዛ ያው እዚህ ጋር ደርሰናል። አሁንም እንሄዳለን። በማታ የሚኖረውን ቪው አሰብኩት። ቢሻን ቀበና የተባለለት ይሄ ነው። ፀሐይ ዮሐንስ ድጋሚ ክሊፑን ይስራ አይስራ በ200 ብር የምትመጡት ከዛ ይታያችኋል። እዛ ጋር ጀልባ ያለበት ከዛ እዚህ ድረስ በ200 ብር ዞራችሁ ሊትመለሳላችሁ ማለት ነው። ቅድም ቪዲዮን ስንጀምር ያሳያችሁ ቦታ ያኛው ነው። ከላይ ሆናችሁ ሙሉን ያሳያችኋል ይሄ ቦታ ማለት ነው። ሌላ ሌቭል ላይ ነው ብቻ ቀበና። ከኋላ ተነስቶ ደረሰባቸው ፍሬንድሺፕ ላይ ምናምን ደረሰባቸው። በጣም ነው የወደድኩት። በጣም የምር መታችሁ ማየት አለባችሁ። ሌላ ታሪክ ውስጥ ገብቷል ይሄ ነገር። ስራ አልጀመረም ግን ፔንተር ሃውስ ይላል። ረራ ለሳሊዎች ታስቦ የተሰራ ከሆነ በጣም ነው የሚያምረው። ለሳሊዎች ታስቦ የተሰራ ነገር ከሆነ ሌላ ሌቭል። ይመቻችሁ። ማበረታቻ ነው በቃ። ሳሊዎች ለብዙ አመታት እንግዲህ ተበድሏል። በዚህኛው እንኳን ይካሱ ተመስጠው የሚገርም ቪው ያለው ቦታ ነው። እዚህ ጋር መሳር ማለት በቃ ሳሊዎች እንግዲህ እየገባችሁ ንገሩን እስኪ ምንድን ነው ነገር? ቀበናን አየን ጎበኘን። እንዴ አረ የሚገርም ቤት አገኘው። ቆይ ላሳያችሁ ይሄን ቤት። ይሄ ፓላስ መሆን መቻል አለበት። ዲዛባቱ ነው የሚያምረው። ዋው ኖ እንግባ። ካፌ ነው ምንድን ነው? አንደኛ ለሌኩም ያለው ቪው ምናምን ሌላ ታሪክ። ሰላም ነው? መኖሪያ ቤት ነው ወይስ ምንድን ነው? መኖሪያ ቤት ነበር። አሁን ደግሞ ወደ ላይክ እንደዚህ አይነት ቪው ከመጣ በኋላ ደግሞ ሬስቶራንት አድርገናል። ዋው ናይስ። እንዴት ነሽ? ሰላም ነው? ዳዊት እባላለሁ። ቁርሴት እባላለሁ። ቲክቶክ ላይ አቅሻለሁ።
ቲክቶክ ላይ ያለሁኝ። ኦ ሳሊ ነሽ? ሳሊ ነኝ። እሺ ቼክ አድርጉት ቤታችን። ዋው ምንድነው ካፌ እና ፔንት ቱጌዘር ዊዝ ጥቁር ሴትም አለ። እንደዚህ ፔንት ያደርጋሉ ይስላሉ፣ ጭቃ ያቦካሉ፣ ልጆች መተው ይዝናናሉ። ዋው የቀበናን ቪው አይተው ሌክ ቪውን አይተው ከዛ እዚህ ደግሞ መተው ጭቃ ያቦኩ እየሳሉ የራሳቸውን አሪፍ ጊዜ ማሳለፊያ ማለት ነው። ይሄማ ውስጡን በደንብ ማየት አለብን። እዚህ ጋር መሳየት ታየኛል። ፌስ ፔንቲንግም አለ። እሺ ፊታቸው ላይ እዚህ ጋር ትስሉላቸዋላችሁ ምናምን ነገር። ይሄ የሚገርም የልጆች ትዝታ እኮ ነው። መዋኛ ምናምን በስመ አብ ፊታባቱ እዚህ ጋር ጋለሪ ነው። ለክረምት ምንድን ነው ያዘጋጃችሁት? ሌትስ ፔንት ቱጌዘር ዊዝ ጥቁር ሴት የሚል ኢቨንት አለን። በተለያየ ቦታ ላይ እንኖራለን። እሁድ ላይ አትሞስፌር አለን። ቅዳሜና አሁን ደግሞ ዶፕ ሬስቶራንት ወር ቶፕ ቪው አለን። እንደገና ደግሞ መሶብ አለ፣ የባህል ማዕከል እዛ ጋር አለን። እዛ መጥተው ልጆቻቸውን የባህላዊ ሙዚቃ መሳሪያ እንዲጫወቱ፣ ዳንስ እንዲያደርጉ፣ ስዕል እንዲስሉ፣ እንዲዝናኑ እንትን ብለናል። ተመዝገቡ። ጀስት የኔን ቁጥር ወይ እሰጥሃለሁኝ። ስክሪን ላይ እናደርገዋለን። ተመዝገቡ። ክረምት ልጆችን የት ልላክ የት አሪፍ ጊዜ ያሳልፉ ስትሉ ነበራችሁ። ጥቁር ሴት ጋር ላኳቸው። የላይኛው ክፍል ደግሞ ይሄን ይመስላል። መኖሪያ ቤት ነው ተብሏል። እስኪ መኖሪያ ቤት ነበረ ተብሏል። እንደዚህ አይነት ቤት ውስጥ የሚኖራል እንዴ? ዋው! ሰው እንዴት ብቻውን ኮንዶሚኒየም ውስጥ ይኖራል? ክፍሎቹ ይህን ይመስላሉ። ይህ መኝታ ቤት። እንደዚህ አይነት ቤት እግዚአብሔር ይስጣችሁ። ይህ ምርቃት ነው። አሜን በሉ። ይደርሳል። በተለይ ውጭ ሆናችሁ እየለፋችሁ ያላችሁ ቤት ለመስራት ለእናት ለአባትሽ እየለፋሽ ያለሽ እንደዚህ አይነት ቤት ይስጥሽ። በስመ አብ ወይኔ መኖሪያ ቤት ነበር። አሁን እዚህ ቤት ውስጥ አሁን አንጠፋፋ። ይሄ ቤት እናንተ ቢሆን ኖሮ ስንት ልጅ ትወልዳለህ? ይሄ ቤት ያንተ ቢሆን ኖሮ ስንት ልጅ? አልተኛም ማለት ቴራስ አለው መሰለኝ። ይሄ ደግሞ ቴራሱ ነው። በስማ ታያሻ። እዚህ ጋር ሀይቁ አለ። ሀይቁን እያያችሁ እዚህ ጋር ካንፌራችሁን አድርጋችሁ የሚገርም ቆይታ ማድረግ ትችላላችሁ። ከውጭ ያየናቸው አንበሶች ደግሞ ይህን ይመስላሉ። የማን መኖሪያ ቤት ነበረ ግን ይሄ ቤት? አንበሳ ይበዛዋል ምናምን። ይሁት አንበሳ። አሬ ምንም አንበሳ አይመስለም። አረ ምንም አይመስለም። ብሔሬ ቲያትር ጋር ያለው የእሱን ታሪክ ታውቁታላችሁ አይደል? እሱ እንደውም ይበልጥ አንበሳ ይመስላል። እንዴ እዮባና የውማ ይሄ ነገር አንበሳ ይመስላል እንዴ? ተሳስቼ ነው? ሙሳዩን ያለው አንበሳ ሙሳዩን ማለት ነው አንበሳ። እዚህ ጋር ደግሞ የዋና ገንዳው የነበረበት ቦታ ነው። ወይኔ ቀበና ወይኔ ቀበና። ይሄ ቤት ሲከፈት የሚገርም ቪው ይኖረዋል እና ደግሞ በቃ ሰዎች ወደው የሚዝናኑበት የቀበና ሌክ ቪዋ እንደዛ ነው መባል ያለበት። አሁን ስራ አልጀመረም። ጋለሪና ኮፊ ሃውስ ነው ይሆናል ያሉን። ሰው እዚህ ቤት ውስጥ ይኖር ነበር። አይገርምም? ድንቅ ነው እንዴ! እኔ ብርቅ ሆኖብኛል። ይቅርታ ካሽቃበትኩ ይቅር በሉ። ይሄን አንበሳ እዚህ ጋርም ደገሙት። ይኸው ሌላ አንበሳ። ሰፊ ነው ግቢው ምናምን ነገር በጣም ነው ደስ የሚለው። በጣም ያስፈልጋል። ይሄን የሚያክል ቤት እዛ ውስጥ ይመስለኛል የውሻ ቤት ይመስለኛል ያኛው። ሳይ እንደዚህ ከጮህ ጋር ይሄማ ውሻ ያስፈልገዋል። ትክክል ናችሁ፣ አልተሳሳታችሁ። ይኸውና ፔንተርስ ሃውስ እዚህ ጋር ነው። እስኪ የምታውቁ ሰዎች ስለዚህ ነገር ንገሩን እስኪ። ምንድነው ፔንተርስ ሃውስ? እኛ እንደተረዳነው ነው? ልክ ነን? እውነት ለሳሊዎች ታስቦ የተሰራ መመሰጫ ቦታ ነው? በሆነና አስደስቱኝ እስኪ በእናታችሁ። ሳሊዎች ይገባችኋል። ይሄን ቪው እያያችሁማ መሳል አለባችሁ። አዎ የስዕል ኤግዚቢሽን ምናምን ጋለሪ ምናምን ሙሉ ለሙሉ የስዕል ህንጻ ቢሆን በጣም አሪፍ። ዋው! ልጆቻችሁን ደግሞ እዚህ መታችሁ ፌስ ፔንት ከፈለጉ እዚህ ጋር አለ። ይሄው ልጇ ናት በነገራችን ላይ
ያው ፔንት እየተደረገች ነው። በቃ እኮ የማይረሳ ትዝታ ነው ታውቂያለሽ። ሲመተው ፎቶ ተነስተው የራሳቸውን አሪፍ ጊዜ አሳልፈው ሲሄዱ ዋው። እዚህ መች ነው የምትኖሪው? ኤቭሪ ሳተርዴይ ኤንድ ሰንዴይ እንገኛለን። እሺ የመጣችሁ ልጆቻችን ፌስ ፔንት ለበርዝዴም ከፈለጋችሁ አለን። ዋው ስልካችንን እናስቀምጥላችኋለን። ፕሊዝ ስክሪን ላይ ባሉ ስልኮች ደውሉላት። ጥቁር ሴት ትባላለች። በማንኛውም ሰዓት ከፈለጋችኋት ለተለያዩ ኢቨንቶች ላይ ልጆች በሚኖሩበት በተለይ ድምቅ ታደርግላችኋለች። ምንድነው እዚህ ጋር ያለው? እዚህ ጋር ያለው ምንድን ነው? ጭቃና ውካ ነው። አስናቀ አለ። አስናቀ ሰላም ነው። እንዴት ነው? የልጆች የተለያየ በጭቃ የተለያየ ስራ በመስራት ልጃቸውን ከቴሌቪዥን እና ከጌም ላይ ራሳቸውን ትብለው እነዚህ ክሬቲቭ የሆነ ማይንዳቸውን ዲቨሎፕ እንዲሆን እዚህ ጋር ይዘን የቀረብ ነው። ለትውልዱ በቃ ይሄንን እየሰሩ ከአሻንጉሊት ከሚገዛላቸው በጭቃ እነዚህ ቢጫዎች ክሬቲቭ ማይንዳቸው ብዙ ነገራቸው ዲቨሎፕ ይሆናል እና ይህ ቦታ በቃ ማንም ልጆች መጥተው የኢትዮጵያ ልጆች አይደለም የዓለም ልጆች መጥተው እዚህ ቦታ ላይ ኢንጆይ ማድረግ ይችላሉ። የሚፈልጉትን ደግሞ ለመስራት ያግዛቸዋል። ግን ምን አነሳሳል? ያው ቦታው ደስ ይላል። ፓርክ ነው። ብዙ ሰዎች ይመጣሉ ቪዚት አድርገው ደግሞ እዚህ ጋር ከተዝናኑ በኋላ እዚህ ጋር በጭቃና በቀለም ፌስ ፔንት ምናምን የተለያየ ነገር ሰርተው የሰሩትን ወደ ቤታቸው በመውሰድ ጓደኞቻቸውን ቤተሰቦቻቸው ጋር አብረው ቪዚት አድርገው ሞር ሪሌሽናቸው ራሱ ይጠብቃል። አብረው መጥተው እዚህ ጋር በመስራት በተለይ ከሰዎች ጋር መግባባት ሶሻል እንትናቸው ራሱ ያድጋል ማለት እንደዚህ ከማህበረሰቡ ጋር ቤት ውስጥ ተቆልፎበት የሚያድግ ልጅና እንደዚህ ሶሻል ላይፍ የሚያድግ ልዩነት አለ። ስለዚህ what did you say? ህንጻ ውስጥ ከገባችሁ በኋላ ደግሞ ውስጡ ሬስቶራንት አለው። በነገራችን ላይ የሚገርም ኢታሊያን ሬስቶራንት ሞክሯለን። ባለቤቷን አግኝቻታለሁ። እንዴት ነሽ? ሰላም። እንዴት ነሽ? ማን ልበል? አጸደ እባላለሁ። አጸደ ኢትዮ ጣሊያን ሬስቶራንት ይላል። ሌላ ቦታ አውቀዋለሁ? አዎ ፖሊ ጃፓን ላይ ናይስ። ኢታሊያን ምግቦችን ነው የምትሰራው? አዎ ኢታሊያን ምግቦችን ነው የምሰራው። ባለቤትም ነኝ፣ ሼፍም ነኝ። ናይስ። በቃ እንግዲህ ለጊዜው በዚህ መተናል። አሁን ደግሞ ቀበና ላይ ያው እዚህ ሌኩን ካዩ በኋላ ያው እንግዲህ እንደምታየው ነው። በጣም አሪፍ። ምን አለ የቤቱ ስፔሻል ምንድን ነው? እናንተ የቤቱ ስፔሻል ላዛኛ። ኦኬ። ስለዚህ ላዛኛችሁን ልሞክረው። በጣም አሪፍ። ውስጥ ቦታዎች አሉ። ያው እንግዲህ ስፔሻል እንግዳም እዚህ ሲመጣ ኪችናችን ይመስላል። ሆምሜድ ላዛኝ ወይኔ ሽታው እና ላስጎብኝ። እሺ እዚህ ጋር ቡና አለን። እሺ ያው ኮፊ ሴሬሞኒ እዚህ ጋር አለ። አሁ እዚህ ጋር ጋለሪ እያያችሁ እዚህ ጋር ደግሞ እንግዲህ ያው ለጊዜው እንደዚህ ጀምረናል። ያው ጥሩ ነገር እናቀርባለን። በጣም ነው የሚያምረው። ኦፕን ኪችን ነው። ስፔሻል ዳይ ሲሆን ልደትም ሲሆን እንዲሁ የተለያዩ ፕሮግራሞችን እዚህ እናዘጋጃለን። እዚሁ ጋር ልደትም የቀለበት ፕሮግራም እንዲሁ የጋብቻ ፕሮግራም ሳሎን እንደምታየው እንዲህ ነው። በቃ ዋው እዚህ አስፈላጊዎች እናደርጋለን። እዚህ ጋር ደግሞ ኦፕን ኪችን ይሆናል። ቡክ ማድረግ ይችላሉ። ስልክ ቁጥር አለሽ? አዎ ስልክሽን ንገሪኝ እስኪ። 09 13 73 59 07 እየመጡ ቡክ እያደረጉ ይደውሉልኝ፣ እናዘጋጃለን። ያበሻም አለ የፈረንጅም ማዘጋጀት እንችላለን። ናይስ ቴንክ ዩ። ይመስላል እዚህ አየራችን እየተቀበለ ላዛኛችንን እንጠብቃለን ማለት ነው። ላዛኛችን ደርሷል። ታያችኋል። ሆምሜድ ላዛኛ ነው ብላይ ነበር። የምር አቀራረቡ ራሱ ሆምሜድ አይቼው አላውቅም። ቤት ውስጥ የተሰራ ነው የሚመስለው ነው። እናት ለልጇ የምትሰራው አቀራረብ አይነት ነው። በጣም ነው የሚያምረው። እኔ እንደዚህ ነገር እወዳለሁ። ኢታሊያን ላዛኛ የምትወዱ ሰዎች እስኪ ቴስት አድርገው ደግሞ እንነግራችኋለን። ዋጋው 900 ነው። እንቅመሰው እስኪ ይወባ ዋው በጣም የሚጣፍጥ ቆንጆ ቴስት። ይሄ ለሁለት የሚበቃ ቁርስ በደንብ እንዴት አገኘው? ቀበና ነው ይወባ እንደ ፀሐይ ዮሐንስ ያገኘው ቀበና በጣም ቆንጆ አምሮበታል። በዛ ላይ እንደዚህ አጠገቡ ደግሞ ቆንጆ ሬስቶራንት አለ።
ሌላ ሜኖችም አሉ። እኛ ስለሞከርን እንጂ ብዙ አይነት አማራጮች አሉ። ኢትዮ ጣሊያን ነው የሚባለው ሬስቶራንቱ። እዚህ እንደመጣችሁ ግራውንድ ላይ ነው የምታገኙት። ቅድም እንዳሳየናችሁ ብዙ አይነት የጣሊያን ምግቦች አላቸው። ይሄ አንድ ያሳየናችሁ ነው። ፓስታ ነገር ከፈለጋችሁ አላቸው። ቀበና ዞራችሁ ከጎበኛችሁ በኋላ ደግሞ አረፍ ለማለት ቅዝቅዝ ለማለት የሚሆን ቤት ነው። እኔ በጣም ነው ወደድኩት። የእውነት ቪዲዮን የሚገርም ያደርገልን ቤት ነው። ዛሬ አሪፍ ቆይታ ነበር። ሆነ ሳናስበው የሚገርም ነው። እኛ እንትኑን ቀበና ነው ልንሰራ የመጣ ነው። ድንገት ነው ያየነው ይሄን ቤት ስንመጣ ተባባሪ ነበሩ። ሁሉም ነገር ደስ ይል ነበር። ዋው ያበደ ነበር። ቀበና እንዴት አገኛችሁት? እናንተ ደግሞ ከታች ኮሜንት ላይ ጻፉልን። ቀጣይ በአዲስ ቤት በአዲስ ጣዕም እንገናኛለን። መቻችሁ ቻው